كادي أرمي شنو እንደዚህ አይደለም እኮ እንደዚህ አይደለም ይኸውልሽ ይዛት በላት በጥፊ በላት ሩጥ ያልጠገበ ልጅ ምን አረገሽ እንዴ ጨከርሽበት እንዴ ትጅሽ ጨከረ ላለው ወራል ማለት ቀላለው እስኪ ንገር በቃ አሁን ራስሽን አትጉጂ ገና ስንት ነገር አለ ስማም ፍቅዱስ ምንድነው በእናትህ ቀስበል ስንት ጊዜ መስዋዕት የከፈልኩት እግዚአብሔርን አንጋጥጬ ያለቀስኩበት ልጄን እኮ ነው የሰጠዋት ነገረ ስራ ሁላ ስላላማረኝ ሙሉ ለሙሉ ነኝ ውስጤ አላመነም ታገተ የሚለው ነገር አላያዘሽም እንደዛ ነው በስ ጥራት እስኪ እናትየው ጥራት ወይ አንቺ አሁን ሰው አማክረሻል ይሄን ነገር ስታረጊው አንተ ያ ሁሉ ምን እያልኩ ነው አባቴ ያ ሁሉ ሰው ሲከፋብኝ የገዛ ቤተሰቦቼ ሲከፉብኝ የሱ ቤተሰቦች እንዳውሬ ሲያረጉን እኛን በቃ የኔ ቤተሰብ እናቴ የሱን ቤተሰቦች እንደዛ ሲያረጉን የተገኘችልን እኮ ያቺ ልጅ ናት በቃ እኔ አሁን የምታረጉልኝ ተቀለ ማመን አለማመኑ አይደለም ልጅቷን ያመንኳት ሰው ጓንት እንኳን ያረግም በቃ እንደ ቤተሰብ እንደ አባት አይታ ነው ባለቤት ስትንከባከበው ነበር ይሄን ያለ ታዲያ እንዴት አልመናት እንዴት መጎረድ እኮ ቋንቋ ነው ረጅም ጊዜ አብራኝ ኖራለች እቺ ልጅ በቃ ቤተሰብ ያላረገውን ነገር እቺ ልጅ አርጋልኛለች እናት አባት ያላረገውን ወንድም እህት ያላረገውን አርጋልኛለች ስለዚህ እሷን ያማም ይሄ ንብረቱ ነው እንዴ ስንት ጊዜ መስዋዕት የከፈልኩት እግዚአብሔርን አንጋጥጬ ያለቀስኩበት ልጄን እኮ ነው የሰጠዋት ንብረቱ እኮ ምንም ማለት ቀድሞም ጥፋተኛ ነሽ አንቺ እኔ እናንተ ሁለታችሁ ያላችሁን ነገር አላውቅም አሁን እኔ ልጅቷ በቃ ወይ ታገባይ ተጣልታችኋል እናንተ ፐርሰናሊ ከሷ ጋር እንደው መጻብ የለም ግን እንደው እኔም ቀልቤ አይወዳትም እሱን ቀልቧ አይወደኝም በቃ እንደው ዝም ብዬ ሳያት ጥሩ ስሜት አይሰማኝም እሺ አይ በቃ አሁን ምንም የምንፈጥረው ነገር ስለሌለ ማድረግ ያለብን ምንድነው ቤቱን እንፈትሻለን እያንዳንዱን እንግዲህ ታሳይናለሽ ከዛ በኋላ ወደ ቀጣዩ ደግሞ እንሄዳለን ሌላ ምርመራ የሚያስፈልግ ከሆነ ቤቱን ዝምር አሁን ሽታው በጣም ነው የሚረብሽ ውድ ተመልካቾቼ ሽታው ከመነግራችሁ በላይ ይረብሻል እንዴት እዚሁ ቁጭ እንዳለችም አላቀም ዞር ውስጥ የታማል እንዴት ሽታው ይሸተኛል እኮ እንዴት አይሸተኝም ግን ማሰብም አልፈልግም ማጣጣም እንዴት ነው በቃ ሽታውን ትኩረት አላረኩም አሁን እናንተ ስትሉ እንደው አሁን ከእናንተ ጋር እኮ ሸተተኝ በቃ እናንተ ስላላችሁ እንጂ ምንም እሱማ ልጅሽም ላይም ስለሆነ ሐሳብሽ እንትን ሊል አይችልም እስኪ ዝም ብዬ እኔ ዞር ልበላ እስኪ ዞር ልበልና እናንተ እዚህ ቆዩኝ እስኪ እንግዲህ ቤቱ ያን ሀልም ሰፊ ስላልሆነ ዞርናል ሁሉንም ቦታ አይተናል ምንም የተለየ ወይም የተደበቀ ነገር የለም ከላይም ድረስ ወተናል አጥቻለሁ ብያለሁ አይደል እንደው ይሄን ግርግዳ ግን እንደው ብታዩልኝ እኔ ይሄ ነገር ግን እንደው አላማረኝም ምክንያቱም ግርግዳው እሷ ስትኖር ደህና ነበር በምን ቅስበት ምን ሆኖ ፈርሶ መልሳ ለመለጠፍ ኦኬ አሁን አዲስ ቀለም ነው ማለት ነው አዲስ ነው ከዚህ ጋር አይመሳሰልም በርግጥ ይለያል እሷ ልባላለችም እንጂ ይለያል እንጂ ቀለም አስልባላልኩ ስለዚህ ይሄ ግርግዳ እስኪሽ እኔው እንዴ ያለን አማራጭ እሱ ነው እሺ በቃ ጥሩ እንነሳና እንዴ ሶፋው ምናምን እናስተካክለውና ችግር የለውም እና እኔው ግርግዳውን እናት ይታይ አይደል በቃ ግርግዳውን እናያለን እናንተ አንቺ ግን እንዳልኩሽ ስልክሽን አውጨልኝና ስልኩን ለሱ ስጪው እስከዛው ትራክ ይደረግ ያለችበት ደውይላት ገንዘቡ እንዳገኘሽና እንደምታግዣት ነገርያት እሺ በቃ እንደዛና ስልኩን ስጪ እሺ ስልክ ስጪ እንግዲህ ውድ ተመልካቾቼ የተባለው ግድግዳ ይሄ ነው ድምጹ ለየት ይላል በነገር ላይ ባዶ ነገር የተወሰነ እንትን እንዳለው ይሄው ነው ይሄው እዚህ ጋርና የዲፍን ነገር ይሄው ቋቋቋቋ ይላል ስለዚህ ተመልካቾቼ እዚህ ጋር ነው አለ የሆነ ነገር ይኖራል የተባለው ስለዚህ ይሄንን
እናፈርሰውና ውስጡ ላይ ያለውን ነገር እናየዋለን። ስለዚህ አቤሎ እቺን ነገር እናስተካክላት እንዴ ይሁን ወደ እዚህ ነው ቆይቀስ ይከብዳል ዞራ ክፍተት ነገር አለ። ስለዚህ መቆፈሪያ ምናምን ትንበላቸውና እሺ ዘሊና እንግዲህ ውድ ተመልካቾቼ አሁን ይሄንን እንቆፍረዋለን። እስከዛው ድረስ እንግዲህ አብራችሁን ቆዩ። ስማ መንፈስ ቅዱስ ምንድነው? በእናትህ ቀስ በልቀስ በስመ አብ ወወልድ ወመንፈስ ቅዱስ። አልታየው ሬሳ እኮ ነው ሬሳ ነው። በስመ ጥራት እስኪ እናትየዋል ጥራት ወይ ነይ እስኪ ነይ ወይኔ በእናትህ ወይዘሮ አሰፋ ኑ እስኪ ኑ። ምንድን ነው የሚባለው? ኑ እስኪ ወይዘሮ አሰፋ ኑ እስኪ ግቡ። ኑ እስኪ ይሄ ነው እንዴ? ኑ እስኪ እዩት። ወይዘሮ አሰፋ ቆይ ልካረለ ቆይ እነሱ ተረጋጋ። ወይዘሮ አሰፋ እነሱ አንተ ውሰራቸው ነው። እሺ ቆይ እናስተካክል። መጀመሪያ ይስተካከል ነገር አለ። ቆይ በስብሷል እኮ ወይዘሮ አሰፋ በስብሷል እኮ። እሺ ቆይ ወይዘሮ አሰፋ በቃ ኧረ በማርያም አንዴ ይዛቸው ውጭ ነይ እስኪ። ኧረ ያዛቸው ባንቺ ያዛቸው በእናትሽ። ኧረ በእናትሽ እስኪ በስመ አብ ወወልድ ወመንፈስ ቅዱስ ኧረ ጉድ በስመ አብ ወወልድ ወመንፈስ ቅዱስ። አረጋጓቸው። እሺ ባንቺ እሱ ጋር አረጋጓቸው። ለሆስፒታል ደውል ነው ወሰደ። እሺ ሆስፒታል ደውል በቃ እንደውል አይደለ? አዎ እሺ እኮ ቀድሞ ታውቆኛል። እንደው ቀልቤ ማለት ደረሰ። ተይ እባክሽ ብላት እምቢ ብላኝ ለዚህ በቃች። ስንት ፈተና የበላችበት። አሁን ምን እንደሆነ ማረጋገጥ አለብን። አሁንም ውድ ተመልካቾችን ያው አሁን ያየነው ነገር እንግዲህ ግድግዳው ላይ ሬሳን ያገኘው እንዳያችሁት ነው። በጣም እንቅልፍ የሚነሳ ነገር ነው። በጣም የሚያሳዝን ነው። ዞሮ ልጅቷ ስልኳ ትራክ አስደረጉት ነበር። እዚሁ አዲስ አበባ ነው ያለችው። እሺ ተደውሎላታል። ገንዘቡ እንደተዘጋጀ አሁን ገንዘቡ እንደተዘጋጀና ገንዘቡን ይዛው እንድትሄድ ነው የተነገራት። ስለዚህ መምጣቱ አይቀርም። እመጣለሁ ብላለች። እሷን እንጠብቃት፣ እናገኛት። እሺ እሷን እናገኛትና የምትለውን ነገር እንግዲህ እንሰማታለን። የግድ መያዝ አለባት። አሁን እሷ ለምን እንደዚህ እንዳረገች እስካሁን እንዴት አይታወቅም ማለት እንዴት ኧረ የሰው ልጅ ክፋት እንዳልወደዳትም ቀድሞ ምንም እንደው ታይ ብላት እሷም እንደዋን ምን እንዳረገችባት እኔ አላውቅም። አንቺ የጠረጠርሽው ነገር ነበር ግን በፊትም እንደው ዝም ብዬ እንደው ሳያት በቃ ነገረ ስራዋ ሁላ ምንም አያምረኝም ነበር። ታይ እንደው አይባሱ ነው ይሄንን ኃላፊነት ስትሰጣት ታይ ብያታለሁ እኔ። ታይ ስላት በፍጹም ከሷ ውጪ ሌላ ማንም የለኝም፣ ምንም አላምንም፣ ለልጄ የምትሆነው እሷ ናት። ይኸው ጉድ ሰራቻታ። ይኸው መጨረሻው እንደዚህ ሆነ። ማን አሰበው? ማን ጠበቀው?
ማንንም ያላሰበው ነገር ውድ ተመልካቾቼ ማንንም ያልጠበቀው ነገር ነው። እኔ እንዴት እንደሚሆን አላውቅም። ዞሮ አሁን እናትየዋ ያው ራሷን ስታ ሆስፒታል ነው ያለችው። ስንት መከራ በልታበታለች፣ ስንት ገዳም ሄዳበታለች፣ ስንት ጸሎት ተጸልዮበታል። እኔ ነኝ እንደውም እንደዚህ ገዳም ሂጂ እባክሽ ብዬ ተስላ ያገኘችው ነበር የሄደች። አይ ልጄ እንግዲህ ውድ ተመልካቾቻችን በእድሜዋ መጨረሻ ነው የወለደችው እንዳያችሁት ነው። ወይኔ ጉዴ በስመ አብ ወልድ ወመንፈስ ቅዱስ። የሰው ነገር ሲያምኑትም አይታመን። ይሄን ያህል አምና ይሄን ያህል ልጅን የሚያክል ነገር ሰው ለሰው ይሰጣል። ዛሬ ራሱ የራስ ሰው ማይታመን እኮ ነው። እቺ እኮ ባዳ ናት። ምንም ማሰር ባዳ። በጣም የሚያሳዝነው ምን ይውጣት እንደምን ይኸውልሽ ይሄ የዘቀዘቅሽውን ነገር ምናምን አስተካክይና እሷ ስትመጣ ምንም ነገር እንዳልተፈጠረ አስመስለን ነው የምናወራት። እሺ ይሄኛው ማውን ያፈራረስነውን ነገር ምናምን በመጋረጃ እስከዛው እንሸፍነዋለን። በቃ ምንም ነገር አልተፈጠረም። እሺ እዛኛው ክላስ አድርገን እሷን ወይ እናወራታለን። እሺ አንቺ ካንቺ የምፈልገው ግን ምንድነው አሁን ምንም ነገር እንዳታስፎግሪ። በቃ ለምንና እንዴት እንደተደረገ በምን አይነት ሁኔታ እንደተደረገ ማረጋገጥ አለብን። ማን እንዳዘዛት ማረጋገጥ አለብን። ለህግ ደግሞ አሳልፈን እንሰጣታለን። እሺ አንቺ አሁን ተረጋጊ ነኝ። በቃ ሄኒ ደውሉ ንገራቸው። በቃ እንጠብቃታለን እሷን። ውድ ተመልካቾቼ የቤት ሰራተኛዋ ይሄን ነገር ፈጸመች ተብላ የተጠረጠራቸው እውነት እሷ አትፈጸመው እስካሁን የተረጋገጠ ነገር የለም። በእርግጥ ነገር ግን የፈጸመችው ወይም ለዚህ ነገር ተጠርጣሪ የሆነችው ሴት እየመጣች ነው፣ ተደውሎላታል። እሷን እንጠብቃታለን። ምንም እንዳልተፈጠረ አድርገን እሷን ለማውራት ጥረት እናደርጋለን። እናንተ ግን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ሁሌም ቢሆን ከጎናችን ናችሁና እናመሰግናለን። በቃ ይበቃል፣ እንጠብቃቸው። እንግዲህ ውድ ተመልካቾቻችን በጣም በሚገርማችሁ ሁኔታ ሰፈር መታ ተመልሳ ልትሄድ እንደነበር፣ ምክንያቱም ይሄ ሀዘን ነበርና ውጭ ላይ ያዘቀዘቁ ሰዎች ነበሩ። ልክ ተመልሳ ልትሄድ ስትል እና አቤል ተከታትለው ይዘዋታል። ሙሉ ለሙሉ ሩጣ ልታመልጥ ነበር ጥረት ስታረግ የነበረው። ስለዚህ እና አቤል ይዘዋታል፣ እንደያዟት ነግረውኛል። ሄኒ ሲደርሱ ንገረኝ እሺ፣ እዚህ አካባቢ እንደሆኑና ይዘዋት እየመጡ እንደሆነ ነግረውኛል። በጣም በሚያሳዝን ሁኔታ ለምን እንደሮጠች ያው ግልጽ ነው። እንግዲህ ይሄ ልጅ የገደለችው እሷ ናት ብዬ እኔ አምኛለሁ፣ ደምድሜያለሁ ሙሉ ለሙሉ። ምክንያቱም ምንም የሚያስሮጥ ነገር የለም። እሷ ካላደረገችው እሷ ምንም ነገር እዚህ ነገር ውስጥ እንትን ከሌላት ተሳትፎ ከሌላት ምንም የሚያስሮጣትም ሆነ የሚያስደነግጣት ነገር አልነበረም። ነገር ግን ፈርታና ደንግጣ ከዚህ እንደሮጠች የተገኘ ነግቢ እሺ። የት ነው ልትሮጭ የነበረው? የትም። ለምን ሄድሽ ታዲያ ወደዛ? ለምን ሮጥሽ? ቤተሰብ ጋር ነው የሄድኩት። ወዴት ነው የሮጥሽው? ቤተሰብ ጋር ሄድኩት። አብራቱላ ሌላ ልጅ ነበረ፣ ተይዟል። አዎ በጣም ጥሩ። እሺ ምን ልታረጉኝ ነው? ምንድን ነው ያደረግሽው? ህፃኑ ቆይ እዚህ ሀዘን መኖሩን ስታይ ነው ሮጣሽ ተመለሰሽ ሄድሽው? የት ነበርሽ ይሄን ሰሞን? ቤተሰብ ጋር። ልጁስ የት ቤት? አንቺ አትዋሺ፣ አትቅለስለሽ ደግሞ አስመሳይ። ይኸውልሽ አሁን እውነታውን አጋልጠናል። ይኸው ግድግዳሽን ዞር ብለሽ ይኸው አየሽው፣ ግድግዳሽን ፈርሷል። ውስጥ ላይ የነበረው ነገር በሙሉ ወጥቷል። ገለሽው ነው አይደል? ነው ወይ? ማን ያዘዘሽ? አውሪ። ራስሽ ነሽ። ስትንጣጭ አልነበር እንዴ? አውሪ፣ ተናገሪ፣ ጮክ በይ፣ ተናገሪ። ማን ነው? እኔ ነኝ። አንቺ ነሽ የገደልሽው? ምን አረገሽ? አንቺ ተለስጪ እንዳልመታሽ ተናገሪ። ንብረቱን የኔ ብቻ ለማድረግ ፈልጌ። ምን አይነት ሰይጣን ናት? ቀደም እኮ ስትንጣጣ ነበር ልትያዝ ስትል፣ አሁን ሌላ ሰው ነው የሆነችው።
ማነው ስምሽ? ማነው ስምሽ? አንቺ ወልሽ ተናገሪ፣ አለዛ እቀጠቅጥሻለሁ። ተናገሪ። እናና ይዞሽ ሂድ ሰይጣን እርኩስ። እሺ ቅድም አብሮሽ የመጣው ምንሽ ነው ደግሞ? ዝም ብሎ መንገደኛ አይደለም፣ ወንድ ሲጮት የነበረው መንገደኛ ምን ሲላችሁ ነበር? ወንድ ሲጮት ነበር። ልትያ ስትል ማን አባቱ ነው የሚነካት ምናምን እያለ። ኧረ እባክህ ምንሽ ነው? መንገደኛ ነው። አንቺ አትዋሽ፣ እውነታውን ተናገሪ። ሂጂ፣ ያው ቁጭ በይ። የት ነው የምትጠጊው? የት ልትሄጂ ነው? ምንሽ ነው? ፍቅረኛሽ ነው? እሺ አሁን ከመጀመሪያዋ ጀምረሽ እውነታውን ንገሪ። ነው ወይስ ወደ ፖሊስ ጣቢያ እንደወስድሽ ነው የምትፈልጊው? ስለዚህ ጣቢያ መሄድ አትፈልጊም አይደል? ስለዚህ አሁን ለምን እንዳረግሽው፣ እንዴት እንዳረግሽው፣ ምን ስታረጊ እንደነበር እውነቷን ተናገሪ። በይ ዘርዘር አድርገሽ ንገሪኝ። እንዴት ነው ያረግሽው? ሂድ፣ ችግር የለውም እኔ አወራታለሁ። መልሽልኝ። ንብረቱን የኔ ብቻ ለማድረግ ስለፈለኩ ነው። እሱን ነገርሽኝ እኮ። ንብረቱን እንዴት ነው ያረግሽው? እስኪ ንገሪኝ። ግድግዳ ላይ ነው አንቺ ዝጋታም በጥፊ እንዳላጋጭሽ ከመጀመሪያው ጀምረሽ ንገሪኝ። ከመጀመሪያማ ሰራተኛ ነበርኩኝ። እሺ ለረጅም ዓመታት ቆይቻለሁ እነሱ ጋር። እሺ ከዛ ባለቤቷ ታሞ በቲቢ ምክንያት ሞተ። ከዛ እሷም ደግሞ ታመመችና ወደ ጸበል ሄደች። ወደ ጸበል ስትሄድ ንብረቱን ሙሉ ለኔ ያወረሰችኝ። ከዛ ንብረቱን ስታወርሰኝ ልጁም ሊካፈለኝ ነው ብዬ ገደልኩትና ንብረቱን የኔ ብቻ ለማድረግ አሰብኩኝ። እሺ ከገደልሽ በኋላ ግድግዳ ላይ እንድትቀበርሽ? ወደ ውጭማ ሰው ያየኛል ብዬ ነው። ሌላ አብሮሽ የሚተባበርሽ ሰው አለ? ማንም የለም። ብቻዬን ነው የገደልኩት። ብቻዬን ነው የገደልኩት። አንቺ ነሽ ግን አይደል ያሳደግሽው ይሄ ልጅ? አዎ እኔ ነኝ ያሳደግኩት። ልጅሽ ማለት እኮ ነው አይደል? ቆይ ይሄን ሁሉ አዎ ልጄ ማለት ነበር እኮ። ታዲያ ልጅሽን ትገያለሽ አንቺ? እዚህ ቤት ከ10 ዓመት በላይ ቆይተሻል። አዎ ቆይቻለሁ። እሷ እንዴት እንደምታምንሽ ታውቂያለሽ? አዎ አውቃለሁ እኮ። እንዴት እንደዚህ ታደርጊያለሽ? ንብረቱን ፈልጌ ነው እንዳያካፍለኝ ብዬ። ምክንያቱም እኔ ሰራተኛ ስለሆንኩኝ ያ ልጅ ሲያድግ ንብረቱን ለሱ ብቻ ሊሆን ይችላል። ዞሮ አሁንም እኮ ንብረቱ ያንቺ መሆን አይችልም አይደል? ሴትዮዋ ስትሞት ነው እኮ ላንቺ ይሁን ቢባል እንኳን ሊሆን የሚችለው ስሞት ላንቺ አወርስሻለሁ እንጂ አለችሽ። በቁም ያወርስሻለሁ አለች። ምን አይነት ሰይጣንነት ነው? እሷም ትሞታለች ብዬ ነው ያሰብኩት፣ በጣም እያመማት ስለነበር። እሷም ትሞታለች ብዬ ነው ያሰብኩት፣ በጣም እያመማት ነበር። ስለዚህ የምትመለስ አልመሰለኝም። መሞት አይቀርም ብለሽ ማን ያልሽኝ ስምሽን መጀመሪያ? እናና አሁን እኔና አንቺ በአንድ ነገር ከተስማማን ይሄንን ጉዳይሽን ለፖሊስም አላደርስብሽም። እቺም ሴትዮ አሁን ሆስፒታል ነው ያለች፣ እሷም እንድታገኝሽ አላደርግም። ነገር ግን ካንቺ በግልጽነት ሁሉንም ነገር እንድትነግሪኝ እፈልጋለሁ። እሺ? በጣም ጥሩ። አሁን ይሄንን ነገር ብቻሽን አላደረግሽም አይደል? አዎ ጎበዝ። እስኪ ከመጀመሪያው ጀምረሽ እዚህ ወደ አዲስ አበባ እንዴት እንደመጣሽ፣ ለምን እንደመጣሽ፣ ከዛ እዚህ ቤት ያጋጠመሽን ነገር አድርገሽ እስኪ ንገሪኝ። እኔ ወደ አዲስ አበባ የመጣሁት ቤተሰቦቼ በጣም በችግር ናቸው ያሉት፣ ዝቅተኛ ኑሮ ነው የሚኖሩት። እኔ ደግሞ ያን ነገር ደግሞ አልፈልግም። ምክንያቱም ፍላጎቴ እየተሟላልኝ አይደለም። እንደ ጓደኞቼ ልብስ አይገዛልኝም፣ ጫማም አይገዙልኝም። ስለዚህ እኔ አማራጭ ትምህርትም እየተማርኩም ስላልሆነ አዲስ አበባ ልሄድና ሰው ቤት እየሰራሁኝ የማታ ትምህርት እማራለሁ። ከዛ ደግሞ በቃ ፍላጎቴ ይሟላልኛል፣ ቤተሰቦቼን ማግዛለሁ ብዬ ነው ወደ አዲስ አበባ የመጣሁት። ወደ አዲስ አበባ ስመጣ ሰው ቤት ገባሁኝ። የሰው ቤት ስገባ ሌላ ቤት ገብተሽ ነበር ከነሱ በፊት ማለት ነው? አዎ ገብቼ ነበር። እሺ። ከዛ ከነዚህ ገባሁኝ። እነዚህ ስገባ ባልና ሚስት ብቻ ናቸው ተብዬ። ቆይ እዛኛው መጀመሪያ ነበር ልጆች ነበሩ? የመጀመሪያ? አዎ ልጆችም ነበሩ። በዛ ላይ ደግሞ ስራ በጣም ይበዛብኛል። እኔ አልቻልኩም፣ ይደክመኛል። በዛ ላይ ሌሊት እነሳለሁኝ። ለልጆች
ለቁርስ ይባላል ለትምህርት ቤት እንደሞ ምሳ ልብስ ምናምን ሲባል ደግሞ ላውንደርም የላቸውም እኔ ስራው በጣም ከበደኝና በቃ በዝቅተኛ ብርን እየሰራው ቢሆን ትምህርት መማር ነው የፈለኩት እዛ ጋር ትምህርት ልማር ብዬ ሳስብ ምን ሰዓት አጠናለሁ ብዬ ነው ያሰብኩትና ከነሱ ወጥቼ ደላላ ጋር ሄጄ ደላላ ሳናገር እኔ ስራ ከዚህ በፊት የነበርኩበት እየበዛብኝ ስለነበር ነው ቤተሰብ አነስተኛ ቤተሰብ ቀነስ ያለ ፈልግልኝ ስለው እሺ ብሎ ገባኝ ባልና ሚስት ናቸው አለኝ ገባኝ ከነሱ ወደድኩትኝ እንደዚህ በመሆኑ ከዛ ትምህርት አስተምሩኛል ልጅ ስለሌላቸው ነው ደስ ያለሽ አዎ እዛኛው ልጆች ስላሉ ስራ ይበዛብኝ ነበር እሺ ከዛ እነዚህ ጋር ስገባ ታስተምሩኛላችሁ ስላለ ችግር የለውም ብቻ አንቺ መልካም ሰው ሁኚ እንጂ እናስተምርሻለን አሉኝ እሺ ብዬ ገባው ከነሱ ጋር ስገባ መልካም ሰዎች ናቸው ከዛ ከእነሱ ምንድነው ልጅ የላቸውምና ሁሌም የሱ ቤተሰቦች ሲመጡና የሱ ቤተሰቦች ጋር በጣም ይጣላሉ እሱ ደግሞ የሷ ቤተሰቦች ጋር ይጣላሉ ለምንድነው ልጅ ማትወልደው የሷ ቤተሰቦች ደግሞ ለምንድነው ልጅ ማትወልጁ እሷን የሚሏት የሱ ቤተሰቦች ማትወልድልህ ከሆነ ተዋትና ሌላ ሚስት አግባ ይሉታል እሷ ደግሞ የሷ ቤተሰቦች እሱን ታዩና ሌላ ባል ብታገቢ እኮ ልጅ ይሰጥሻልኝ እያሉ በጣም ይበጠብጧቸው ነበር ትዳራቸውን ለማፍረስ እና እኔ ደግሞ በሁለታቸው መካከል ገብቼ ደግሞ ጸልዩ እግዚአብሔር ልጅ ይሰጣችኋል እላቸው ነበር ማለት ነው። አንቺ ነሽ እንደዛ የምትያቸው? አዎ እላቸዋለሁ። ምክንያቱም እኔ ተመችቶኛል፣ እዛ ቤት መውጣት አልፈለኩም፣ ስራም የለም፣ ትምህርቴን በአግባቡ እማራለሁ፣ ትምህርቴን ያስተምሩኛል። የማታ ነው የቀን ነው የምትማሪው? የማታ ነው እማራለሁ፣ የቀን እሰራለሁ፣ የማታ እማራለሁ። የማታም ስማር በቃ ስራዬን ቶሎ ጨርሼ ጥናትም አጠናለሁ ማለት ነው። ከዛ ብርም ደግሞ ይሰጡኛል። ያን ብር ደግሞ ለቤተሰቦቼ ነው የሚያስገቡልኝ ሁሌም በየወሩ። ለቤተሰቦቼ ይላክላቸዋል? አዎ ይላክላቸዋል ለቤተሰቦቼ። እሺ። ከዛ እንደዛ እያልኩ እየኖርኩኝ የማታ ነበር መማረው። እነሱ መጨረሻ ላይ ልጅ ሰጣቸው። ከዛ ልጅ ሲሰጣቸው ባንቺ ላይ እኮ ነው ምናምን ልጅ የሰጠን እያሉ ሁሌም ያመሰግኑኛል። ማለት ባንቺ ላይ ማለት ጸሎት አርጊን ሰራሻቸው ነው እንደዛ ምላቸዋለሁ። ሁለተኛም ደግሞ እሷም ደግሞ ይጣሉ ነበር በመካከል ላይ። ያንቺ ቤተሰቦች ይላሉ እሷ ደግሞ ያንተ ቤተሰቦች እያሉ በጣም ይጣሉ ነበርና በዛ መካከል በቃ እኔን ያመሰግናሉ። ሁሌም እንደዚህ ማታ ምሽት ላይ ቁጭ ስንል አወራቸዋለሁ። እኔ እንደነዚህ ቤተሰቦችን ያቅ ነበር ከቤተሰቦቼ ገጠር ላይ ጎረቤቶች እንደዚህ ነበርና እነሱም እንደዚህ አይነት ችግር ተፈጥሮባቸው ነበር ብዬ የነሱን ታሪክ ለነሱ አወራቸው ነበርና በዛ መካከል እነሱን እራቋቸው ሁላቸው። የሱ ቤተሰቦችን እሱን ራቀ፣ እሷም ደግሞ የሷ ቤተሰቦችን ራቁና ሁለታቸውም ቤት ቀየሩ፣ እንዳይመጡም እንዳያውቁ ሰፈርም ቀየሩ። ከዛ ሰፈር ከቀየሩ በኋላ ሊሰጣቸው እሺ ማንም ማያውቅም፣ የሱ ቤተሰቦችን ማያውቅም፣ የሷ ቤተሰቦችን ማያውቅም፣ ሩቅ ናቸው ያሉት። ከዛ በመካከል ደግሞ እኔን ሁሌም ያመሰግኑኛል። ልጅ ባንቺ ላይ ነው ያገኘ ነው፣ ቤተሰብ ያሉንም ብናዳምጥ ኖሮ ልጅ አይሰጠንም ነበር ይሉኛል። ከዛ በመካከል እኔም ትምህርቴን እየተማርኩ ነበር፣ እነሱም ብሬን ያስገቡልኛል። ከዛ መጨረሻ ላይ እሱ ምንድነው ከትንሽ አመታት በኋላ ጤና አጣታመመ ባልየው። አዎ ለረጅም ጊዜ ቆየ። ምንድነው ያመመው? ቲቢ ነው ያመመው። እሺ ቲቢ ሲያመው በጣም ረጅም ጊዜ ታመመ፣ ቤት ይውላል ምናምን። ከዛ እሱም ሐኪም ቤት ይሄዳልኝ፣ እሷም ያው ይዘው ትሄዳለች። ከዛ መጨረሻ ላይ ቲቢ ነው ተባለ። ህመሙን እየደበቀ ነበር እሱ። ከዛ በጣም ያስመልሰው አለ፣ ደምም ያስመልሰው። ልክ እኔ ደግሞ አባቴ ብዬ ነው የማስበው፣ ምክንያቱም እንደ ልጅ ነው እያዩኝ ያሉት። ይንከባከቡኛል፣ ፍላጎቴ ይሟላልኛል። እሷም እናቴ ማለት ነች። እነሱም ከቤተሰብ ርቀው እኔም ብቻ ነው ተስፋ እያደረጉ ያሉት፣ ልክ እንደ ቤተሰብ ማለት ነው። ሌላ ቤተሰብ የላቸውም። እኔም ደግሞ እንደነሱ ቤተሰቦች ናቸውና ከዛ ምንድነው ሲታመም በጣም እየታመመ መሙ እንትን እያለ መጣ፣ እየገፋበት መጣ። መድኃኒትም ሲባል መድኃኒቱ በቃ ከአቅሙ በላይ ሆነበት፣ አልቻለም። እዛ መጨረሻ ላይ እሱ ምንድነው አረፈ። ሲያርፍ እሷ ማንም የላትም፣ እኔ ብቻ ነኝ። ከቤት እህቶቿም ወንድሞቿም ርቃለች፣ ከቤተሰቦቿ ርቃለች። የእሱ ቤተሰቦችም ደግሞ ርቀዋል። ከዛ የእሱ ቤተሰቦች ምንድነው በቃ እሷ ሁሉ ነች የገደለችው ሁሉም ምናምን እያሏት ነበር። ሚስትየዋ ነው ራሷን የገደለችው የሚሉት? አዎ እንደዚህ ከሷ እኛን ጣልቶን እሷን ብቻ ወዶ በሷ ምክንያት ነው በቃ የሞተው ምናምን እያሉ በቃ ደስተኛ አይደሉም።
ለቅሶ ላይ ብቻ ነው የመጡትና መታመሙን እንኳን መተው ጠይቀውት አያውቁምና የሆነ ሰዓት ላይ ታማን ተብሎ ሲደወልላቸው ካልወሰድ ነው አሉና እሷ ደግሞ እንዲሄድ አልፈለገችም ወደ እነሱ ድሮ በልጅ ምክንያት ተጣልተዋልና ያን ነው እያሰበች ያለችው አይምሮዋ ላይ ያለውና እንዴት እንደዚህ ይሆናል ዛሬ ሲታመም ነው ወልሰደው የሚለው ልጅ ወልጄ እንኳን መተው አልጠየቁኝም ብላ ታስባለች። ሁሌም ያን ነገር ነው የምታስበው። ልጅ ሲወልዱ መተው የጠየቃቸው ቤተሰብ የለም። ሲወለድም ሰው አልመጣም። የሱ ቤተሰቦችም የሷም አልመጡም። ስለዚህ አንቺን ያረስሻት ማለት ነው? አዎ እኔ ነኝ ያረስኳት። እሺ እኔና ጎረቤት ነች ነው ያረስናት። እሺ ከዛ ልክ ካረፈ በኋላ መጡ። በቃ የለቅሶ ቀን ብቻ ዋሉ፣ ሄዱ፣ ተመለሱ። እሷን እናጽናናትም አላሉ፣ ምንም አላሉ። በቃ ተመልሰው ሄዱ። እሱ ነበር ድሮ እኛ የምንነግረውን ስላልሰማን ነው ብሎ በጣም አዝነው ውስጣቸው ተሰብረው ሄዱ። እሷም ደግሞ በጣም ተናደደች። እንዴት ቢያንስ እንኳን እሱ ቢሞት ልጅ እኮ ወልጃለሁኝ፣ ልጅ እኮ እሱ ማለት ነው ባለቤቴ ማለት ነው ምናምን ብላ እሷም ተናደደች። ያም በቃ ብቸኝነትም ተሰማት። እሱ ላይ እና እኔ ላይ ብቻ ነበር ተስፋ። እሷን ስታጣ በቃ ታመመች። እሷ ስትታመም ምንድን ነው ያደረገችው? በእሷም ቤተሰብ የለም በእሱም ቤተሰብ የለም። ልጁ ደግሞ ገና ነው። እሷስ ምንድን ነው ያመማት? ቲቪ ነው እሷም እንደሱ የታመመችው? አይ አይደለም፣ የሆነ ጭንቀት ነገር ነው ያመማት። እሱ እንደሞት አካባቢ ምናምን ደህና ነበረች። ያው በመታመሙም በምኑም የሆነ በቃ ትበሳጫለች፣ ትናደዳለች። ጭንቀት ነው ብዬ ነው የማስበው። ኦኬ ጸበል እስከ ማስኬድ ያደረሳት ጭንቀት ነው ማለት ነው? አዎ ጭንቀት ነው። ሌላ ይሄ መጀመሪያም ችግር ነበረባት እሱ ሲጨማመር አልነበረባትም። ከበፊት ምንም አልነበረባትም ነበር። እሱ ሲታመምና በቃ መሙ በጣም እየገፋበት ሲመጣ ነው እሷ እንደዛ አይነት ነገር የመጣባት ጭንቀት ነው እንጂ ሌላ ከዛ በፊት ህመም የለባትም ነበር። ከዛ እሱ ከሞተ በኋላ የእሱ ቤተሰቦችም ጠብቃ ነበር። በቃ የእሱም ከጎኗ የሆነ ሰው የለም። ሙቶ እንኳን አንዴ ያም ነው ተጽዕኖ ያሳደረባት እሷ ላይ ብዬ የማስበው ሰው ከጎኗ ለመኖሩ። አዎ ያም ተጽዕኖ ያሳደረባትና ከዛ መጨረሻ ላይ ምንድነው በቃ ግራ ገባት። አንደኛ እሷ በጣም አመማት፣ ፈራች። ሐኪም ቤትም እንዳትሄድ ሐኪም ቤት የሚያድናት አይደለም። ጸበል መሄድ ፈለገች። ጸበል መሄድ ስትፈልግ ምንድነው እዛው የምትሞት ነው የመሰላት። በቃ በጣም ተስፋ ቆረጠች እሱን ስታጣ ማለት ነው። ስለዚህ ይሄ ልጅ ምን ላድርገው ብላ ለቤተሰብ እንዳሰጥ አይቀበሏትም። በቃ ግራ ገባትና እኔን እባክሽ ቤቱንም ንብረቱንም ላንቺ ላውርስሽና ልጁን አሳድጊልኝ አለች። ከዛ እስኪ መጀመሪያ ቤተሰቦችሽ ጋር አማክሪ ያልኳት። እነሱም ቢካሉሽ ምናልባት እኔ ልሞክር እችላለሁ፣ ግን እነሱ ምክንያቱም አሁን ገንዘብን ያህል አውርሰሽኝ ልጅን ያህል ሰተሽኝ እነሱ ኋላ ቢጠይቁኝስ ከነሱ ጋር ጨርሽና እነሱም ቢካሉሽ እሺ እኔ እቀበልሻለሁ አልኳት። ከዛ እነሱን ስጠይቃቸው ደስተኛ አይደሉም። ኦኬ እነሱ አንፈልግ ማለት? አዎ እሺ እነሱም ደስተኛም አይደሉም። መጀመሪያም ያው ብዙም ስላልተስማሙ ከመጀመሪያም ደስተኛ አይደሉም። እሷ እንደዛ ልጅ በመውለዷና እሱ ጋር በመኖሯ ደስተኛ አይደሉም። እና ያንቺን ልጅ ማን ያሳድግልሻል ምናምን ነገር ነው ያሏት። ይሄ ልጅ ነገ አድጎ ንብረትም ቢሆን ራሱ ነው ሊወስድ የሚችለው እንጂ ለኛ አይሰጠንም ብለው ነው ያሰቡት። እሺ አለችና ለኔ አወራሳችኝ። እሺ በቃ እኔ እቀበልሻለሁ ብዬ ተቀበልኳትኝ። ሄድን። ሁሉ ነገር ሙሉን ወደኔ ያዞረችልኝ። እንዳዞረችልኝ ጸበል ብላ ሄደች። ጸበል ስትሄድ ወደ 3 ወር አካባቢ ቆየች። ጸበል ሄዳ? አዎ ጸበል ሄዳ። እኔ ግን 1 ሳምንት አካባቢ እንደቆየሁት ነው። የሆነ ፍቅረኛ ነበረኝ የማታ ስማር ወርቅነህ የሚባል። ከዛ እሱ ነው ንብረት ከሰጠችሽ በቃ ልጁ እንግዲህና እንሄዳለን። እሺ ወርቅነህስ ማን ነው? ወርቅነህ የክላስ ጓደኛዬ ፍቅረኛዬ ነው። ረጅም ጊዜ ነው አብረን ያሳለፍነው። ወደ 7 አመት አካባቢ ነው አብረን ያሳለፍነው። በቃ ማለት ያሳለፈበት ላይፍ ምናምን ትንሽ ከበድ የሚል ላይፍ ነበር ያሳለፈው። እሱ ምንድነው ከቤተሰብ ርቆና ብቸኛ ሆኖ ነው ያሳለፈ ያለውና ትንሽ ከበድ የሚል ነው። እና ደግሞ እኔም ያሳለፍኩበት ላይፎችን ምናምን ሳይ ደግሞ ተረዳሁትኝ። እሱ ጋር በቃ ደስ የሚል ጊዜም እያሳለፍንም ስለሆነ እሱ ያለኝን ሁሉ ላደርግ ወስናለሁ። ምክንያቱም በሰው የተጎዳ ሰው ነውና እኔ ጋር ነው ያለው። እኔ ላይ እንዴት ነው እናንተ ፍቅር የጀመራችሁት ከሱ ጋር? እሱ ጋር ፍቅር የጀመርኩት በቃ መልካም ልጅ ነው።
በክላስ ጓደኛዬም እንደዚህ በቀረው ቀን ምናምን የቀረውበትን ያስረዳኛል። እኔም ደግሞ እንደዛው። እስኪ እኔ አሳርፊው እስኪ ልቀቂው አሁን ተናገሪ በነፃነት እንዴ ምንድን ነው የምታሽብኝ 10 ጊዜ? እሺ ስለዚህ ትውውቃችሁ የተጀመረው እዛ ትምህርት ቤት ውስጥ ነው? አዎ። እንዴት ጀመራችሁ ታዲያ? ማን ነው የጠየቀው? እንዴት ነው የተጠያየቃችሁት? እሱ ነው የሆነ ታይም ላይ ቀርቼ አሞኝ ነበርና የቀረሁት። ለምን ቀረሽ አለኝ። አሞኝ አልኩት። ብዙ ያለፉ ኖቶችም ነበሩና እሱን ወስዶ ደብተሬን ወስዶ ጻፈልኝ። ከጻፈልኝ በኋላም ደግሞ ፈተናም ነበረን። ያንም እንዳጠናም እንደ አገዘኝ አስረዳኝ። ያለፉኝ ኖቶችም ክላስ ወርክም ሆምወርክም ነበረ። እሱን ሰራልኝ፣ አገዘኝ። ከዛ ደግሞ ፈተና ደርሶ በደንብ አስጠናኝ። ፈተናውን ባሪፍ ሰራሁኝ። ከዛ ጎበዝ ተማሪ ነው? አዎ ጎበዝ ተማሪ ነበር። ከዛ ወደድኩት። በቃ ከጎን የሆነ ስቀር ምናምን ያን አሰብኩኝ ያስረዳኛል ብዬ። ከዛ ጓደኝነት ቀጠልን፣ ፍቅረኛ ሆነ። እንዴት ፍቅረኛ ሆናችሁ ታዲያ? በቃ በሚያደርገው በተግባሮች ምናምን ወደድኩት። እኮ ጠይቋሽ ነው ወይስ ጠይቃሽ ነው? አይ ጠይቆኝ ነው፣ እሱ ነው የጠየቀኝ። እና ለብዙ ጊዜ እሺ አላልኩትም ነበር። ከዛ ሁሌም በቃ እኔ በምፈልገው መንገዶች ምናምን ይሄዳልኝ፣ ክላስም ይሸኘኛልም። የሆኑ መንገድ ላይ የሚጠብቁ ልጆች ሁሉ ነበሩና ከዛ እፈራ ነበር እነዛ እንዳቋረጥ ምናምን ትምህርቱን ሁሉ አሰብኩኝ። ከዛ ምንድነው እሱ ሲሸኘኝ ማንም ከዛ አካባቢ የሚቆም መንገድ ላይ የሚቆም የለም። እሱ ሳይኖር ደግሞ ይቆማሉና እፈራለሁ። እኔም ለህይወቴን ትምህርቴንም ሊያቋርጡ የሆነ ትምህርቴን ካቋረጥኩ ደግሞ አንደኛ የመጣሁበትም ትምህርቴን እማራለሁና ቤተሰብ አግዛለሁ ብዬ ስላሰብኩኝ በቃ ህይወቴን ያመሰቃቅሉታል ብዬ ስለማስብ እሱ ይሸኘኛል። እሱ በሸኘ ሰዓት ማንም እዛ መንገድ ላይ የሚቆም የለም። ከዛ በቃ ደስተኛው የትምህርቴን መማርም ቀጣልኩኝ። ትምህርቴን እማራለሁ፣ ቤተሰቦችንም አግዛለሁ። ከዛ እያልኩ እየወደድኩት መጣሁኝ፣ አፈቀርኩት። ፍቅር ተጀመረ? አዎ ፍቅር ጀመርን። ፍቅር የጀመርንበት ምክንያት ምንድነው? የሆነ ታይም ላይ ከክላስ እንደወጣን ምሽት ላይ እንገናኝና ብሎኝ ተገናኘን። በጊዜ ዛሬ አትገቢም፣ ዛሬ አብረን እናመሻለን አለኝ። እሺ ብዬ አብረን አመሸን። ከመሸን በኋላም አንዳንድ ወሬዎችን አወራኝ። ያወራኝ ምንድነው? አሁን አንቺ ያለሽበት ሁኔታ ሰው ቤት ነው ያለሽው፣ ገንዘብ እያጠራቀምሽም አይደለም። እኔ የተከዳሁትበት ምክንያት እንደዚህ ነው። ገንዘብ እየሰራው ነበር። በመሰራበት ሰዓትም ለቤተሰቦቼ ልካለው። በቤተሰቦቼ ስልክም ምንድነው የሆንኩት ነገር እያጠራቀምኩ አይደለም። ነገ ህይወት ይኖረኛል፣ ነገ ህይወት ይቀጥለኛል ብዬ እያሰብኩ እያለ ሁሌም ለነሱ ነው የምልከው፣ ለኔ እየኖርኩ አይደለም። ያን ገንዘብ ምንድነው እኔ የሆነ ታይም ላይ ስራ ሳጣና እዛ ስራ ሳቆም ቤተሰብ አላኩልኝም። ከዱ በቃ አይደለም መላክ ይቅርና ልጄ ማለት ራሱ ተውኝ፣ ቤተሰብ ማለት ተውኝና ብቻዬን ነው የቀረሁትኝ። እና ያ ነገር ደግሞ አንቺ ላይ እንዲፈጠር ስለማልፈልግ ያለሽን ገንዘብ ሴም ማድረግ አለብሽ፣ ለቤተሰብ መላክ የለብሽም። እኔ እስከ ውጭ ሀገር ድረስ ሂጄ ቤተሰብ አግዣለሁ፣ ግን ያ ነገር የለም። ነገ ወጣትነት እኮ ያልቃል፣ ወደ ልጅ ምን ወልዳለን ምን እንላለን። እና ያ ነገር ስለሚመጣ አንቺ እስከመቼ ድረስ ሰው ቤት እየሰራሽ ትኖሪያለሽ? ያለሽን ነገር ሴቭ አድርግና ነገ የራሳችን ነገር ሊኖረን ይገባል እንጂ እንዴት ነው ሁሌ በየወር የሚደርስሽን ብር ለነሱ የምትለኪው? ነገ ቤተሰብ የኔ የደረሰው ነገር ነው አንቺ ጋር ሊደርስ የሚችለውና ብርሽን ሴቭ ማድረግ አለብሽ አለኝ። ከዛ መጨረሻ ላይ ምንድነው እንደዛም ብሎኝ እሺ አልኩት። በቃ ለኔ እያሰበልኝ ነውና ለኔ እያሰበልኝ ነው ያለው ይሄ ልጅ ብዬ በቃ በጣም ደግሞ ፍቅር ጀመረብኝ ማለት ትችላለህ። አዎ ምክንያቱም እሱ የተጎዳበትና እሱ ያለፈበትን መንገድ እኔ እንዲሄድ አልፈለገም። ደግሞም ልክ ነው። ምክንያቱም እኔ ሁሌ ለቤተሰቦቼ እያገዝኩ ነው ያለሁት። የኔ እጅ ሲያቆም ምንድነው እነዚህ ሰዎች ሊሆኑ የሚችሉት ብዬ ደግሞ ማሰብ ጀመርኩኝ ማለት ነው። ስለዚህ እነሱም ቢሆን የራሳቸውን ኑሮ ማሸነፍ ስላለ ችግርም ሆነ ምንም ማሸነፍ አለባቸው። እኔ እስከዚህ ድረስ አግዣቸዋለሁ። እኔም ደግሞ የራሴ መኖር አለብኝ ብዬ አሰብኩኝ። ነገ እሱ ጋር ስቀጥል ይሄ ብር እኮ ሊያቆምባቸው ይችላል ብዬ ማሰብ ጀመርኩኝ ማለት ነው። ከዛ ምንድነው እሱ እንደዛ ካለኝ በኋላ ያው ክላስም አልቀርም እሄዳለሁኝ፣ እሱ ጋር እንገናኛለን። ከዛ ማምሸትም ጀመርኩኝ ከሱ ጋር ማለት ነው። ከበፊት ከነበረው ታይሜ ላይ 20 ደቂቃ 10 ደቂቃ ምናምን አብረን እናመሻለን። ልጁ ጋር በጣም እናወራለን። በቃ ስለ ወደፊት ነገር እናወራለን።
እሱ ምንድነው ከበፊት የተጎዳበት ነገር ስላለ ገንዘብ ላይ በጣም ሴቭ ማድረግ ይፈልጋል። ከኔ ጋርም ይፈልጋል፣ እሱም ሴቭ ማድረግ ይፈልጋልና ገንዘብ ያሳሳዋል። ያሳሳበት ምክንያት ምንድነው? በገንዘብ ነው ቤተሰቦቹን ያጣው፣ በገንዘብ ነው የተካደው። ከዛ እንደዛም እያለ እናወራለን። ከዛ እኔ ከክላስ ቆይቼ ስመለስ ዛሬ ልጅ ያመሸሽ ምናምን አለችኝ ሴትየዋ ማለት ነው። አልነገርኳትም። በእርግጥ ፍቅረኛ ምናምን እንዳለኝ አልነገርኳቸውም። እነሱ አያውቁም። ምክንያቱም ቢያውቁ ትንሽ ከበደል ሊል ይችላልኝ ብለሽ አስበሽ? አዎ ብዬ ማሰብኩኝ። ምክንያቱም ከኔ ላይ ሆና እንዴት ትማራለችና ህይወቷ ይቀየራም ብላ ደግሞ እንደዚህ አይነት ነገር ልሰራ ምክንያቱም ብልግና ነው የሚመስላት ለሷ ማለት ነው። ከዛ ቤት ከገባው በኋላ እሷም ያው ትንሽ ያማት ነበርና እኔ ልጄ እንደዚህ ጸበል ሄድ አስቤያለሁኝ እያመመኝ ነው አለችኝ። እንደሚያማትም አዎ ሰሞኑን አውቄያለሁ እሺ ብላ እሺ አልኳትኝ። ቤተሰቦቿን አናገረች። ውርስም ልታወርሰኝ እነሱን ስታናገር ደስተኛ አይደሉም። እኔንም አናገረችኝ። እነሱ እምቢ ካሉሽ እሺ ይቀበላሉ፣ ግን መጀመሪያ ከነሱ ፍቃድ አልኳት። እሺ አለች። እነሱን ስጠይቅ ደስተኛ አይደሉም። ለእኔ ሙሉ ውርስ አወረሰችኝ ማለት ነው። ከዛ ውርስ እንዳወረሳችኝ በማግስቱ ክላስ ሄድ ለሱ እኮ ሴትዮዋ እንደዚህ ያደረገች ስለው በጣም ነው ደስ ያለኝ። እንዴ እንደዚህ ከሆነ እኮ ነገ በህይወታችን ይቀየራልኝ አለኝ። ከዛ እንደዛ ሲለኝ እኔ ሴትዮ በቃ እንኳን አወረሳች ብዬ በጣም ደስተኛ ሆንኩ። ሁላችንም ደስተኛ ሆን እኔ እና እሱ ማለት ነው። ምክንያቱም እሱ በገንዘብ በጣም ተጎድቷል። እኔም ያለኝን ነገር ደግሞ ሁሌም ሴብ እያደረግኩ አይደለም የነበር፣ ወደ ቤተሰብ ነው እየላኩ የነበረው። በቃ ማለት ጥቅም የሚባለው ነገር በሱ ነው ያወቅኩት። አላቅም ነበር ያን ያህል እና እሱንም አስተማረኝ ማለት ነው። በጣም ደስ አለኝ። ከዛ ምንድነው እሷ ሴትዮዋ ከሄደች በኋላ ወደ ጸበል ብላ ወደ 3 ወር አካባቢ ምናምን ቆየች። ከዛ ስትቆይ ክላስ ብዙም መሄድም አቆምኩኝ። እሱ ጋር ያው እንገናኛለን ከሱ ጋር፣ ግን ክላስ ብዙም እየሄድኩም አልነበረም ነበርና ስለ ንብረቱ ምናምን አወራን። እሱ ጋር በደንብ አወራን። ከዛ ይሄ ንብረት ህይወታችን ይቀይረዋል። ስለዚህ ይሄ ልጅ አድጎ ነገ እኔና አንቺ አብረን ሆነን ንብረቱን ሊወስድብን ይችላል። ይሄን ንብረት ህይወታችን የሚቀይረው ስለሆነ የሆነ በቃ መላ መፍጠር አለብን አለኝ እሱ። አዎ ከዛ ምንድነው አልኩትኝ። ከዛ ምንድነው ልጁን የሆነ ቦታ ወይ እንደብቀው ብንልም ነገ ሊገኝ ይችላል። ማደጎ ቤቱም እንዳይገባ ልጁ አድጓል፣ በደንብ ለይቷል። ስለዚህ ይሄ ልጅ የሆነ ዘዴ ነገር እንፍጠራለኝ። ከዛ በሰዓቱ እሱም ብቻ ነው። ምክንያቱም ሴትዮዋ የምትሞት ነው የመሰለኝ። ጸበል ሄዳ የምትመለስ አልመሰለኝም። በጣም ታማለች። እሱ ከሞተ በኋላ ምንም በቃ አታስብም ማለት ትችላለህ። በቃ በጣም ተስፋ ቆርጣለች እና ስለዚህ ምን አትመለስም ብዬ ስላሰብኩኝ እሺ አልኩትኝ እሱን። ምክንያቱም እቺ ሴትዮ ትሞታለች፣ አትመለስም። ያለች ደግሞ እንዴት እኔ ይዘዋለሁ ከፍቅረኛዬ ጋር ነገ ተመልሶ የሷን ቤተሰቦች የሆነ ነገር ሊል ይችላል፣ የሱን ቤተሰቦች ደግሞ ነገ የሆነ ነገር ሊል ይችላል። ምክንያቱም በለቅሶ ሰዓት አይተውታልኝ። ንብረቱን ብለው ይመጣሉ፣ ልጁንም ብለው ሳይሆን ንብረቱን ብለው ሊመጡ ይችላሉ። ልጁን ከኔ ብቻ ጫና ላይ ሊያደርጉብኝ ይችላሉ ማለት ነው። ከዛ ምን አሰብኩኝ፣ እሱ ያለኝን ብቻ ማድረግ ነው የፈለኩት። እሱ ምንድነው ያለኝ፣ በቃ ህይወቱ መጥፋት አለበት አለኝ። ግዴዋልሽ? እንዴት አድርጌ ነው የምገለው ስለው እንደዚህ አድርገሽ ግዴዋለኝ። ምን አድርገሽ? በቃ አፍነሽ ወይ ማንቀሽ ግዴዋለኝ። አፍኜ ገደልኩትና። በምን አፈንሽ? በልብስ ነው ያፈንኩት። እሺ በልብስ አፍኜ። ከዛስ ምን ላይ ነው መቃብረው ስለው መሬት ላይ መቅበርም አትችይም፣ ምክንያቱም ሰው ሊሰማሽ ስለሚችልም ሊታይም ስለሚችልም ግድግዳ ላይ ቆፍረሽ ቅበሪው አለኝ። ከዛ እሱ መጥቶ ግድግዳ ላይ አብረን ቆፍረን ቀበር ነው። ከዛ ተያይዛችሁ ጠፋችሁ? አዎ 3 ወር ሙሉ የት ነበራችሁ ታዲያ? እዚሁ አዲስ አበባ ነበራችሁ? አዎ እዚሁ አካባቢ ነው የነበርነው። ትንሽ ራቅ ብለን እዚሁ አካባቢ ነው የነበርን። ከዛ ስልኬን እኔም አጠፋሁኝ።
እሺ ሴትዮዋ ለምን ታግቷል? ብር አዘጋጅ እስቲያት ነበር። በቃ ምክንያቱም ሴትዮዋ ትሞታለች ብዬ ስላሰብኩ መጣች። ንብረቱን ያው ወደ እኔ እንደማይሆን ስለማቅ በምትልከው ብር የሆነ ህይወታችን የሚቀይር ነገር እንኖራለን ብዬ ነው ያሰብኩት። ይሄ ሁሉ እምነት ይሄ ሁሉ ላንቺ ታምና ንብረቷን እኮ ላንቺ ሰጥተሽ ነበር አይደል? አዎ። አስገድዶሽ ነው? አዎ፣ ምክንያቱም ልጁ ካደገ ንብረቱን ይካፈለናል እና ንብረቱን ማግኘት አንችልም ሲለኝ እሺ ብዬ ልጁን ገደልኩት። ይሄ እኮ ታዲያ ይሄ እኮ ያንቺ ውሳኔ እንጂ የሱ ውሳኔ አይደለም። ካዲ አረ ምንድን ነው እንደዚህ አይደለም እኮ እንደዚህ አይደለም። ይኸውልሽ እንደዚህ አይደለም። ቆይ ተረጋጉ። በሆነ ቆይ ተረጋጉ። ቆይ አሰፍ ቆይ ራስሽን ተቆጣጣሪ መጀመሪያ። ይኸውልሽ እጅሽ ለአንድ ነገር ስብትሆን አምኜሽ ብዙ ነገሬን አካፍዬሽ እንዴት ልብሽ ጨከነ? እንዴት ልጄን ትገይዋለሽ? ልጄን አንድ ልጄን እኔማ ቀድሞም አላመንኩሽም ነበር። አየሽ፣ ለዚህ ነው ለካ አውቆኛል ቀድሞ። እስኪ ንገሪኝ፣ እስኪ እንደው ምን አደረገሽ ልጁ? ንገሪኝ እስኪ፣ ሱሪና ንገሪኝ፣ አናግሪኝ እስኪ። ምን አደረገሽ ልጄ? እንደዚህ አይደለም። አሁንማ አንዴ እነሱ ይዘውልናል። አሁንማ ለህግ ትቀርብና እንደሚሆን ሩጥ ያልጠገበ ልጅ ምን አደረገሽ? እንዴት ጨከርሽበት? እንዴት እጅሽ ጨከረ? እንዴት ጨከርሽበት ልጅ? አንዱ ልጅ እንዴት ጨከርሽበት? ወይ ልጅ አንዱ ልጅ ገደልሽብኝ። ሚስጥሬን እያወቅሽ ብዙ የተሰቃየሁበት ልጄን ምን አደረገሽ? እስኪ ንገሪኝ። አምኜሽ ንብረቴን ልጄን በሰጠው ወይ አንዴ ቆይ ራስሽን አትውጂ። ገና አሁን ስንት ልጅሽንም እኮ አሁን እንትን ልቀብሉ እኮ አሁን በቃ ተረጋጊ። እንዴት ልጅ ተረጋጊ። አሁን በቃ እንግዲህ ያው ሆኗል። ምንም መሆን የሚችል ነገር የሚመለስ ነገር አለ። ቀላለሁ ሆኗል ማለት ቀላለሁ። እስኪ ንገሪኝ። በቃ አሁን ራስሽን አትውጂ። ገና ስንት ነገር አለ። ተረሽ ውጪ ሰይጣን በላት በጥፊ በላት። እንግዲህ አንዴ ሆኗል። ቀድሞ መጠንቀቅ ነበረ። እስኪ በእናትሽ የራስን ሰው እንዴት የራስሽን ሰው ትጠነቀቂያለሽ? አምኛት ልጄን አንዱ ልጄን ፈተና ያየሁበትን ልጄን ወይ ልጄ እኮ በርዶታል እኮ ልጄ እኮ ፀሐይ ሩጥ አልጠግበም እኮ ልጄ። ምን አረማለኝ አለ እሱ ልጄ። ታውቂያለሽ በስንት ነገር እንዳመጣሁት ልጄ ፈጣሪ ምን አደረግኩት? ቆይ ምን አድርጌ ነው የምቀጣው? ፈተና ልጄ ህይወቴ ልጄ አንድ አይኔ ልጄ እኮ ነው። እስኪ ንገረኝ። አንድ አይኔ ልጄ ወሰደችብኝ። ልጄ ህይወቴን ወሰደችብኝ። አሁን ምን እንልሻለን? አሁን ይኸው ኧረ እስኪ ተውኝ። ምንም አጥሉኝም። እንዴት ልጄ አምኜ ልጄ ስንት ዓመት ሙሉ ከኔ ጋር ኖራ እንዴት እጇ ጨከነላት? ገንዘብ በቃ አስቀድም። ገንዘብ ነው ልጅ ያደርጋት።
ልጄን አበባዬ ልጄን ሩጦ ሳይተከብ አይተዋል። ልጄ በርዶታል። ልጄ በቃ እባክሽ ነው ራስሽን ጎዳሽ። ገና ስንት ነገር አለ። ምንም የለም ከዚህ በኋላ ምንም የለም ልጄ፣ ምንም የለም ከዚህ በኋላ ምንም የለም። ውጭ እናስወጣት እስኪ። ነይ አልቻልኩም ልጄ። እንግዲህ ውድ ተመልካቾቻችን ያው ሁኔታው ትንሽ ከአቅም በላይ ነው። ያው እንዳያችኋት እናትየዋ ከሀዘኑ መቋቋም አልቻለችም። ያው እንረዳታለን። ውጭ አሁን ቀውጥ ይሆናል። የግድ ልጁ መቀበር አለበትና የቀብር ስነ ስርዓትም እንዲፈጸም እየተደረገ ነው። ግራ ስለገባኝ ነው አሁን የግድ አሁን ይሄንን ቪዲዮ የምሰራው ምንድነው በዋናነት ያለውን መረጃ ለእናንተ ኢንፎርም ለማድረግ ነው። የመጀመሪያው ሰራተኛዋና አለ የተባለው ሰው አለ። እነሱን ይዘን ወደ ጣቢያ የምንሄድ ይሆናል ቃላቸውን እንዲሰጡ ማለት ነው። የአስከሬን ምርመራም እየተደረገለት ነው ለልጁ የተገኘው ልጅ ማለት ነው። ከዛ በኋላ ቀጥታ ወደ ቀብር ስነ ስርዓት ነው የሚካሄደው። ያው የአካባቢው ሰው ሰብሰብ ብሏል። ትንሽ ለመግለጽ የሚከብድ ነው። ይሄ ነገር የተፈጠረው ዞሮ የገንዘብ ጉዳይ ነው። ውድ ቤተሰቦቼ አንዳንዴ እላፊ መልካምነት እላፊ ደግነት የሚያስከትለውን ውጤት እያያችሁት ነው። በተቻላችሁ አቅም ለምታረጉት ነገር ኃላፊነት መውሰድ የሚችል ነው አይደለም የሚለውን ነገር ማረጋገጥ መቻል አለባችሁ። እንግዲህ ከ10 ዓመት በላይ የኖረችበት ቤት የበላችበት የጠጣችበት እየተማረችም ራሷን ልትለውጥበት የምትችለውን ቤት ነው እንግዲህ እንደዚህ ድምጥማጡ የጠፋው። ባለቀ ጊዜ በሄደባት ሰዓት የወለደችው ልጇ ነው። እግዚአብሔር ባለቀ ሰዓት የሰጣት ልጇ ነው። ምን ያህል ሀዘኑ ከባድ እንደሆነ ለእናንተ ለመግለጽ ይከብደኛል። በጣም የሚከብደው ደግሞ ግድግዳ ላይ ቆፍራ ነው የቀበረችው። ውድ ቤተሰቦቼ እንደዚህ አይነት ህሊና ያለው ሰው ያጋጥሞኝ አያውቅም። እኔ ከጊዜ ወደ ጊዜ የወንጀል ስርዓታቸው የወንጀል ሂደታቸው እየተራቀቀና ግራ እያጋባኝ ነው ያለው። ዛሬ ይሄን ያየሁት በአይኔ ግድግዳ ላይ ልጅ ተቀብሮ ሰው ተቀብሮ ግድግዳ ላይ ወጥቷል። ምንድነው እየተካሄደ ያለው? ቤተሰቦቼ እባካችሁ ጸሎት አድርጉ በየእምነታችሁ። ጊዜው በጣም ከፍቷል። ከጊዜ ወደ ጊዜ እየተካሄደ ያለው ነገር ግራ የሚያጋባ ነው። ምንድነው እየተካሄደ ያለው? አገራችን ዓለማችን ምንድነው እየሆነች ያለችው? ሰው አውሬ እየሆነ ነው። በትንሽ ገንዘብ በትንሽ ንብረት ይሄ ሁሉ ነገር እየተፈጠረ ነው። እኔ የምሬን ነው የምነግራችሁ። እቺ ሴት በቃ ልጅሽን ልንጠቅሽ ከሚሏት ንብረቷን ብትሰጥ ምን ያህል እንደሚቀላት አይታችኋል። ግን ለንብረት ብላ ነው የገዛ የቤት ሰራተኛዋ ልጇን ገላ ግድግዳ ላይ የቀበረችው። ይሄ እኔ ለመግለጽ ይከብደኛል። እባካችሁ ወዳጆቼ፣ እባካችሁ ቤተሰቦቼ በምትችሉት ነገር ሁሉ ከልጆቻችሁም ሆነ ከቤተሰቦቻችሁ ጎን ራሳችሁ በሰው የሚሆነው ነገር ይሄው እያያችሁት ነው። ምን አለ ባልሰጠቻት፣ ምን አለ ስለ ንብረት ባላወራቻት፣ ይሄ ሁሉ ነገር አይደርስም ነበር። በቃ ደግ ስትሆኑ አንዳንዴ ነገሮች እንደዚህ ይከፋሉ። ደግነታችንን በልክ እናርገው፣ መልካምነታችንን በልክ እናርገው። ውድ ቤተሰቦቼ የዛሬው መልእክቴ ይሄ ነው። እባካችሁ በምትችሉት ነገር ባላችሁበት ቦታ ሆናችሁ ጸሎት አድርጉ። ሁሌም ስለ ቤተሰቦቻችሁ፣ ሁሌም ስለ ልጆቻችሁ፣ ስለምትወዷቸው ሰዎች በሙሉ ጸሎት አድርጉ። እኔ ግን አሁን የግድ ሀዘኑ ላይ መግባት ስላለብኝ ወደዛ መሄድ ይኖርብኛል ማለት ነው። ቤተሰቦቼ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ሁሌም እንደምለው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
ቻናሉን አበረታቱት። ይህ ቻናል ማደግ አለበትና እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። ሱፐር ቻት እና ሱፐር ስቲከር ለምትሰጡኝም ወዳጆቼ፣ ቤተሰቦቼ፣ የልብ አውቆቼ እግዚአብሔር ያክብርልኝ ለማለት እወዳለሁ። ሁሌም እንደምለው ራሳችሁን ጠብቁ፣ ለራሳችሁ ጸሎት አድርጉ፣ ለምትወዷቸው ሰዎች በሙሉ ጸሎት አድርጉ። ያልሰማነው እንጂ ያልተደረገ ነገር የለም የዘወትር ንግግራችን ነው። ሰላም ቆዩልን።